የመካከለኛው ምስራቅ ሰማይ ከወትሮ በተለየ መልኩ እሳት ለብሷል። በጦር አውሮፕላኖች ተሞልቷል። International news: US and Iranian nuclear talks, even as the US assembles a massive naval force in the region and Iran launches military exercises. የእስራኤል አየር ኃይል ማንም በፍጹም ያልገመተው የዓለምን የኃይል ሚዛን የሚያናጋ አስደንጋጭ እርምጃ ወስዷል። ትራምፕ አምባገነኑን የኢራን አገዛዝ ሙሉ በሙሉ እናስወግዳለን ሲሉ ኔታንያሁ በበኩላቸው የኢራንን ኒውክሌር ሙሉ በሙሉ እንወርሳለን በማለት አስፈራርተዋል። As goes gasoline and oil and gas, so goes the rest of other products that were high because ወደ ሚዲያ ብቅ ያሉት አያቶላ አሊ ከምድረገጽ እንደመሰሳችኋለን በማለት በዛቻ የተሞላ መግለጫ ሰጥተዋል። با همه وسعت با همه زرق و برق با همه توپ و تشری که میزنن این جبهه کفر የእስራኤል ዘመናዊና ለማንም የማይታዩት F-35 ስውር ጀቶች የኢራንን ሉዓላዊ አየር ክልል እንደዋዛ ሰብረው ገብተዋል። የኢራን እጅግ የተጠናከረ የራዳር ስርዓት አልፎ የገባበት ሁኔታም አስገርሟል። ይህ የተለመደ የስለላ በረራ አይደለም፣ በፍጹም። ይህ ኢራንን በአንድ ሽባ ለማድረግ የተደረገ የቅድመ ጦርነት ጥቃት ሙከራ ነው። ዓለም በጄኔቫ የኒውክሌር ድርድር ውጤት ላይ ተስፋ ስትጥል፣ በጦር ግንባሩ ግን የከበባው ሰንሰለት ከምንጊዜውም በላይ እየጠበቀ ነው። በፋርስ ምድር ጦርነት ደውሎች መጮህ ጀምረዋል። የአሜሪካ ጦር መርከቦች ከታሪክ ትልቁን የባህር ኃይል በማሰማራት የኢራንን የባህር ዳርቻዎችና ወሳኝ የመርከብ መስመሮችን ሙሉ በሙሉ ከበውታል። የኢራን ንግድ፣ የነዳጅ ሽያጭ፣ የጦር መሳሪያ ዝውውር ሙሉ በሙሉ ታፍኗል። ኢራን በዓለም ካርታ ላይ ከነበረችበት ትጠፋ ዘንድ የአሜሪካ ጦር ኃይል የመጨረሻውን የውጥረት ገመድ ጎትቶታል። በዚህ ሁሉ ቀውስ ውስጥ የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ ከመኖሪያ ቤታቸው ተስፈንጥረው ወጥተዋል። የዓለምን ታላቅ አምባገነን ኃይል እንደመሰሳለን፣ ኢራንን የሚያጠቃ ሁሉ ከምድረ ገጽ ላይ ይሰረዛል በማለት ከዚህ በፊት ታይቶ በማይታወቅ ቁጣ ዓለምን አስጠንቅቀዋል። ይህ ተራ ዛቻ አይደለም፣ የመጨረሻው የፍልሚያ ጥሪ ነው። በዋሽንግተንና በቴል አቪቭ የሚገኙት መሪዎች ግን ጆሮ ዳባ ልበስ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአያቶላን አገዛዝ ለአንዴና ለመጨረሻ ጊዜ ከስሩ ነቅለን እንጥላለን ሲሉ የጦርነት መዝሙር ዘምረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ከዚያ የባሰ አስደንጋጭ እቅድ ይፋ አድርገዋል። የኢራንን የኒውክሌር ጣቢያዎች ብቻ ሳይሆን ሙሉ የኒውክሌር ፕሮግራማቸውን ከነ ንብረታቸው በጠቅላላ እንወርሳለን በማለት ኢራንን ከኒውክሌር ካርታ ላይ ሙሉ በሙሉ ለመደምሰስ መዘጋጀታቸውን አስታውቀዋል። ይህ ማለት ኢራን እንደ አንድ ሉዓላዊ አገር ያላት መብት ሙሉ በሙሉ ለመርገጥ ማቀዳቸውን ያሳየ ሆኗል። የእስራኤል F-35 ጀቶች በኢራን ድንበር ላይ መታየት የኒውክሌር ድርድሩ ተስፋ መመናመን፣ የአሜሪካና እስራኤል መብረቃዊ የጥቃት እቅድ፣ እነዚህ ሁሉ የመጨረሻውን ፍጥጫ መቃረቡን አመላክተዋል። ይህ ጦርነት በይፋ ከፈነዳ የመካከለኛው ምስራቅ ብቻ ሳይሆን ዓለም በሙሉ ወደ ገሃነም ሊለወጥ ይችላል። የእስራኤል F-35 ጀቶች በኢራን ሰማይ ላይ ሲንሳፈፉ፣ የአሜሪካ መርከቦች የኢራንን ድንበር ሲያፈኑ፣ የአያቶላ አስፈሪ ማስጠንቀቂያዎች ሲሰሙ ሁኔታው ወዴት እየሄደ ነው የሚል ጥያቄን አጭሯል። ከቀጠናው የወጡ አዳዲስ መረጃዎችን በዝርዝር እናስደምጣችኋለን። እንደ ሁልጊዜው ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው አብራችሁን ቆዩ። አዲስ የሆናችሁ ሰብስክራይብ በማድረግ ታማኒ መረጃዎችን ያገኙ። ለአስርት ዓመታት በኢራንና በእስራኤል መካከል የነበረው ጥላ ጦርነት ወይም ሻዶ ዋር ዛሬ ፊቱን ቀይሮ ወደ ቀጥተኛ ፍጥጫ ተሸጋግሯል። መካከለኛው ምስራቅ ለዘመናት የኃይል ሚዛን ፍልሚያ ሲካሄድባት የቆየች ምድር ብትሆንም የዛሬ ሁኔታ ግን ከምንጊዜውም የተለየ ነው። በአንድ በኩል ኢራን የመቋቋም ዘንግ በሚል ስያሜ ከሊባኖስ እስከ የመን ከሶሪያ እስከ ኢራቅ ድረስ የዘረጋቸው የተኪ ተዋጊዎች መረብ እስራኤልን በሁሉም አቅጣጫ ከቧታል። በሌላ በኩል ደግሞ እስራኤል ይህንን ከበባ ለመስበር የጭንቅላት ጥቃት የተሰኘውን ስልቷን በመጠቀም የጥቃቱን ቀስት በቀጥታ ወደ ቴሄራን አዙራለች። የአሜሪካ በድንገት ወደ ቀጠናው በከፍተኛ ኃይል መመለስና የዶናልድ ትራምፕ ከፍተኛ የጫና ፖሊሲ ዳግም መነሳሳት ኢራንን የመጨረሻው ምርጫ ላይ አድርሷታል። ወይ የኒውክሌር ፕሮግራሟን አቁማ በዲፕሎማሲው መሸነፍ አሊያም እስከ መጨረሻው ተፋልማ መውደቅ ሆኗል። በጄኔቫ የሚካሄደው ድርድር ለሰላም የሚደረግ የመጨረሻ ሙከራ ቢመስልም በምድር ላይ ያለው እውነታ ግን ሌላ መሆኑ ታይቷል። እስራኤልና አሜሪካ ዲፕሎማሲውን ለወታደራዊ ዝግጅት ማሞያ ጊዜ ማግኛ ብቻ እየተጠቀሙበት ነው የሚሉ ወገኖች ጥቂት አይደሉም። ስለዚህ ዛሬ የምናየው የኤፍ-35 ጄቶች በኢራን ሰማይ ላይ መታየትም ሆነ የአሜሪካ የጦር መርከቦች ከበባ ባለፉት 40 ዓመታት ሲብላላ የቆየው የጥልና የፉክክር ውጤት
መቋጫ ሊሆን ይችላል። ከመካከለኛው ምስራቅ የወጡ መረጃዎች እንዳመላከቱት ከሆነ በጄኔቫ በኢራንና በአሜሪካ መካከል እየተደረገ የሚገኘው የኒውክሌር ድርድር የማይሳካ ከሆነ እስራኤልና አሜሪካ የመጨረሻውን ወታደራዊ እርምጃ ለመውሰድ ዝግጅት ማጠናቀቃቸው ተዘግቧል። የእስራኤል የጦር አውሮፕላኖች በኢራን ድንበር ቅርብ ርቀት ላይ የአየር ልምምድ መጀመራቸውም ተሰምቷል። የእስራኤል F-35 አዲር ጀቶች በኢራን ድንበር ላይ መታየታቸው ለቴሄራን የተላከ እጅግ አስፈሪ መልእክት ተደርጎም ተወስዷል። እነዚህ ጀቶች በማንኛውም የራዳር ስርዓት የማይታዩ በመሆናቸው የኢራንን የአየር መከላከያ ስርዓት በተለይም የሩሲያ ሰራሹን S-300 እና S-400 ዋጋ ቢስ ሊያደርግ ይችላልም ተብሏል። ወታደራዊ ተንታኞች እንደሚሉት ከሆነ እስራኤል እነዚህን ጀቶች የላከችው ለመሰለል ብቻ አይደለም፣ ይልቁንም የጥቃቱን መስመር ለመፈተሽና የኢራንን የኒውክሌር ማዕከላት ያሉባቸውን ጥልቅ ዋሻዎች ለመምታት የሚያስፈልጉትን መረጃዎች ለመሰብሰብ ነው። ይህ መብረቃዊ ጥቃት ከተሰነዘረ የመጀመሪያው ኢላማ የኢራንን የአየር መከላከያ ጣቢያዎችና የኮሙኒኬሽን ማዕከላትን ኢላማ ይሆናሉ ማለት ነው። በሌላ በኩል የአሜሪካ የጦር መርከቦች የሆርሙዝ መስመርና የፋርስ ባህረ ሰላጤን መቆጣጠራቸው ኢራንን ትንፋሽ ማጣት ውስጥ ከቷታል። ፕሬዝዳንት ትራምፕ የአያቶላን አገዛዝ እናስወግዳለን ሲሉ በኢኮኖሚ ብቻ ሳይሆን በወታደራዊ ኃይል ጭምር ለመደምሰስ መዘጋጀታቸውን እያሳዩ ነው። አሜሪካ በአሁኑ ወቅት በኳታር በባህሬንና በጅቡቲ ካሏት የጦር ሰፈሮች በተጨማሪ ግዙፍ የአየር ተሸካሚ መርከቦችን ወደ ቀጠናው አስጠግታለች። ይህ ከበባ ኢራን ማንኛውንም አይነት ወታደራዊ እርዳታ እንዳታገኝና ነዳጇን እንዳትሸጥ የሚያደርግ የሞት ቀለበት ነው። በጄኔቫ እየተካሄደ ያለው ድርድር የይስሙላ እየሆነ መጥቷል። ቤንያሚን ኔታንያሁ የኢራንን ኒውክሌር እንወርሳለን ማለታቸው እስራኤል የኢራንን የኒውክሌር አቅም ከማጥፋት አልፋ በቁጥጥሯ ስር ለማዋል አሊያም ዳግም እንዳታገግም አድርጋ ለመደቆስ ማቀዷን ያሳያል። ኢራን በበኩሏ ኒውክሌር ማበልጸጌን አላቆምም ማለቷ ለጦርነቱ መለኮስ በቂ ምክንያት ሆኗል። አሜሪካና እስራኤል ቀይ መስመር ብለው ያስቀመጡት የኢራን ኒውክሌር ቦምብ የመስራት ደረጃ ላይ መድረስ ነው። አሁን ግን ያ ቀይ መስመር እየተረገጠ ይመስላል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ከቴሄራን ጋር በምታደርገው ድርድር ያበለጸገችውን ዩራኒየምን ሙሉ በሙሉ እንድታስረክብና የበለጠ እንዳታበለጽግ ልትታገድ ይገባል ብለዋል። ጠቅላይ ሚኒስትሩ በኢየሩሳሌም ባደረጉት ንግግር በአሜሪካና በኢራን መካከል በሚካሄደው የኒውክሌር ድርድር ወቅት መኖር ስላለባቸው ቅድመ ሁኔታዎች ዘርዝረዋል። ሁሉም የበለጸጉ ዩራኒየሞች ከኢራን መውጣት አለባቸው ያሉት ኔታንያሁ ምንም የበለጸገ አቅም መኖር የለበትም ሲሉ ተናግረዋል። ኔታንያሁ ይህንን ያሉት የኢራንና የአሜሪካ ባለስልጣናት ማክሰኞ ዕለት በስዊዘርላንድ በጀመሩት ሁለተኛ ዙር ድርድር ወቅት ነው። ኢራን የኒውክሌር ስምምነት ላይ ለመድረስ አሜሪካ ማዕቀቦችን የምታነሳ ከሆነ ለማመቻመች ዝግጁ መሆኗን የኢራኑ ምክትል የውጭ ጉዳይ ሚኒስትር ማጂድ ታካት ራቫንቺ በቴሄራን ለቢቢሲ ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ኢራን አሜሪካ የጣለችባትን ማዕቀቦች ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ የመድረስ ሐሳቧን ለማጤን ዝግጁ መሆኗን ጠቁመዋል። ይሁን እንጂ ኢራን ምንም ዩራኒየም ማበልጸግ የለባትም የሚለውን እንደ ቀይ መስመርና በኒውክሌር አለመስፋፋት ስምምነት መሰረት መብቷን መጣስ አድርጋ ትቆጥራለች። አሜሪካ ኢራን ስምምነት ላይ እንድትደርስ ጫና እያደረገች ሲሆን በመካከለኛው ምስራቅም ያላትን ወታደራዊ አቅም በማጠናከር 2 የአውሮፕላን ተሸካሚ መርከቦችን ወደ ቀጠናው አስጠግታለች። ተጨማሪ የአሜሪካ የባህር ኃይል በቀጠናው ውስጥ ሊከሰቱ ከሚችሉ ማናቸውም አደጋዎች ይጠበቃሉ ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስሎቫኪያ በሰጡት ጋዜጣዊ መግለጫ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከሚሰነዘረው ቀጥተኛ ጥቃት ይልቅ ዲፕሎማሲያዊና በድርድር የሚገኝ ስምምነትን እንደሚመርጡም ተናግረዋል። የትራምፕ ከፍተኛ ልዑክ ስቲቭ ዊትኮቭ እና ጃሬድ ኩሽነር ወደ ጄኔቫ በመጓዝ የውጭ ጉዳይ ሚኒስትር አባስ አራግቺን እንዲሁም ልዑካቸውን እያነጋገሩ ነው። ሩቢዮ ማንም ሰው ከኢራን ጋር የተሳካ ስምምነት ማድረግ አልቻለም፣ እኛ ግን እንሞክራለን ብለዋል። ድርድሩም ዛቻው በኢራን ላይ ተጠናክሮ የቀጠለ ሲሆን ድርድሩ ካልተሳካ ግን ወታደራዊ እርምጃው አይቀሬ ነው ሲሉ የአሜሪካ ባለስልጣናት እየዛቱ ነው። ዛቻውና ከበባው በኢራን ላይ እየጨመረ ቢመጣም ኢራን ዝም ብላ የምትደቆስ አገር አይደለችም። አያቶላ አሊ ሐሚኒ ከነካቹን ዓለምን እንደመሰሳለን ሲሉ በሺዎች የሚቆጠሩ የባለስቲክ ሚሳኤሎቻቸውን እና የድሮን ሰራዊታቸውን ወደ እስራኤልና ወደ አሜሪካ የጦር ሰፈሮች ለማዝነብ ዝግጁ መሆናቸውን እየገለጹ ነው። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ሐሚኒ የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለፕሬዝዳንት ዶናልድ ትራምፕ ምላሽ ሰጥተዋል። ፕሬዝዳንት ትራምፕ ከኢራን ጋር ከተፈጠረው ፍጥጫ ጋር በተያያዘ የአሜሪካን ጦር ሰራዊት ኃያልነት ባገኙት አጋጣሚ ሁሉ በተደጋጋሚ ሲናገሩ ሰንብተዋል። በሀገራቸው ዙሪያ የጦር መርከቦቿን እያስጠጋች ያለችው አሜሪካ
ኢራን የሚቀርቡላትን ቅድመ ሁኔታዎች በመቀበል ከስምምነት ካልደረሰች እርምጃ እንደሚወሰድባት ፕሬዝዳንት ትራምፕ ሲዝቱ ቆይተዋል። ይህንን በተመለከተ ሐሜኒ በሰጡት ምላሽ የአሜሪካው ፕሬዝዳንት ሰራዊታቸው በዓለም ላይ ጠንካራው እንደሆነ በተደጋጋሚ ይናገራሉ። ጠንካራ የተባለ ሰራዊት አንዳንድ ጊዜ እንዳይነሳ ተደርጎ ክፉኛ ሊመታ ይችላል በማለት አስጠንቅቀዋል። ጠቅላይ መሪው ጨምረውም አሜሪካ የጦር መርከቦችን ወደ ኢራን መላኳን በተደጋጋሚ የገለጸች መሆኗን በመጥቀስ መርከቦች አደገኛ መሳሪያዎች ናቸው፣ ነገር ግን የበለጠ አደገኛ ነገር እነዚህን መርከቦች ከባህር ስር እንዲሰምጡ የሚያደርገው የጦር መሳሪያ ነው በማለት የአሜሪካ መርከቦች የሚገጥማቸውን ምላሽ አመልክተዋል። አሜሪካ ካለፈው ሳምንት ጀምሮ በዓለም ላይ ካሉ ትልቅ አውሮፕላን ተሸካሚ የጦር መርከቦች መካከል አብርሃም ሊንከን የተባለውን በኢራን አቅራቢያ በሚገኘው ባህር ላይ ያሰማራች ሲሆን በቬንዙዌላ ላይ በተፈጸመው ጥቃት ውስጥ ተሳታፊ የነበረው ጄራርድ ፎርድ መርከብ ደግሞ ወደ ባህረ ሰላጤው ደርሷል። ከነዚህ ግዙፍ የጦር አውሮፕላን ተሸካሚ መርከቦች በተጨማሪ ሌሎች በርካታ የአሜሪካ የጦር መርከቦች ከተለያዩ የዓለም ክፍሎች ወደ መካከለኛው ምስራቅ ተሰማርተዋል። ኢራን አሜሪካ ላይ ለመልቀቅ ያዘጋጀችው የአጥፍቶ ጠፊ ወይም ሱሳይድ ድሮን ስርዓት በአንድ ጊዜ በመቶዎች የሚቆጠሩ ኢላማዎችን በመምታት የእስራኤልን አይረን ዶም ለመስበርና የአሜሪካን የጦር መርከቦች ለመደምሰስ አቅም እንዳለው ይነገራል። ይህ ፍጥጫ ከተጀመረ ጦርነቱ በኢራንና በእስራኤል ድንበር ብቻ አይወሰንም። መላው መካከለኛው ምስራቅን ወደ አመድነት የሚቀይር እሳት ይሆናል። ከፊታችን ሁለት አስፈሪ አማራጮች አሉ። የመጀመሪያው እስራኤልና አሜሪካ በጥቂት ጊዜያት ውስጥ የኢራንን ቁልፍ የኒኩሌርና የወታደራዊ ማዕከላትን በመምታት አገዛዙን ሽባ የሚያደርጉበት መብረቃዊ ጥቃት ሲሆን፣ ሌላኛው አማራጭ ኢራን ቀድማ ጥቃት በመሰንዘር የቀጠናውን የነዳጅ መስመሮች የምትዘጋበትና ዓለምን ወደ ከፍተኛ የኢኮኖሚ ቀውስ የምትከትበት መጠነ ሰፊ ጦርነት ሊቀሰቀስ ይችላል። ሌላው የዲፕሎማሲ አማራጩ ከተሳካ ለመካከለኛው ምስራቅ የሚሆን ለተቀረው ዓለም ሰላም ይሆናል። የኤፍ-35 ጀቶች ድምጽ በኢራን ሰማይ ላይ ማስተጋባት፣ የአያቶላ ዛቻ ደግሞ ዓለምን የሰላም ተስፋ የሚያመነምን ሆኗል። እናንተስ ምን ታስባላችሁ? አሜሪካና እስራኤል በእውነት ኢራንን ማሸነፍ ይችላሉ ወይስ አያቶላህ እንዳሉት ታላቁን ሰራዊት የሚደመስስ ተአምር ይፈጠር ይሆን? ሐሳባችሁን በኮሜንት አጋሩን። የዛሬው ትንታኔያችን የተከታተላችሁት ይመስል ነበር። በሌላ ትንታኔ እስከምንገናኝ በሰላም ቆዩ።